የአማራ ክልል ርዕሰ መስተዳድር አረጋ ከበደ የዘንድሮውን የክልሉን የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ በደቡብ ወሎ ዞን በአርጎባ ልዩ ወረዳ በደለመኔ ተፋሰስ ላይ በይፋ አስጀምረዋል። የአካባቢው ነዋሪዎች ከዚህ በፊት በሰሯቸው የተፈጥሮ ሀብት ልማት ስራዎች አካባቢያቸውን ከአፈር መሸርሸር መታደግ መቻላቸውን ተናግረዋል። ይህን ተግባርም አጠናክረው እንደሚቀጥሉም ገልጸዋል። ተመሸርሸር ድኗል፣ ምርት እየሰጠ ይገኛል። ተባዶ ሜዳነት ወደ ልማት ተቀይሯል። እኛ ሁሉንም እያሳደገልን ነው፣ ደሞም እንዲያድግልን እንፈልጋለን። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው በክልሉ ባለፉት ጊዜያት የተከናወኑ የተፈጥሮ ሀብት ልማትና ጥበቃ ስራዎች ተጨባጭ ለውጦችን እያመጡ መሆናቸውን በማንሳት በዚህ ዓመትም ከ450 ሺህ በላይ ሄክታር መሬት የሚሸፍን የተፈጥሮ ሀብት ልማትና ጥበቃ ስራ እንደሚሰራ ገልጸዋል። ባለፉት ዘመናት የሰራ ነው ስራ የተፈጥሮ ሚዛንን በመጠበቅ ማለትም የሰውንና የተፈጥሮን ግንኙነት በማሻሻል በኩል የሰው ልጅ ተፈጥሮን አደጋ ለራሱ አደጋ በሚሆንበት መንገድ መጠቀሙን አቁሞ መልሶ ግን ተፈጥሮን እንዲያለማ በሚያደርግ መንገድ እየሄድንበት ነው ያለን ማለት ነው። በድርቅ ምክንያት የሚመጣ ረሃብን ለመቀነስ የሚያስችል ስራ ተሰርቷል። ከዛ በተጨማሪ ገቢን ማሻሻል፣ የሀገርን እድገት የሚያረጋግጡ ስራዎችን በመስራት በኩል በጣም ጥሩ የሚባል ስራ እየተሰራ ነው ያለ። በዚህ ዓመትም ቀደም ሲል እንደገለጽኩት ከ456 ሺህ ሄክታር በላይ በአማራ ክልል ወደ 4.5 ሚሊዮን ህዝብ በማንቀሳቀስ ስራዎችን የምንሰራበት የበጀት ዓመት ይሆናል ማለት ነው። ህብረተሰቡን ጨምሮ ሌሎች ባለድርሻ አካላትም ለዚሁ ተግባር የነቃ ተሳትፎ እንዲያደርጉም ርዕሰ መስተዳድሩ ጠይቀዋል። በአጠቃላይ ለክልላችን ህዝብ፣ ለግብርና ሙያተኞች፣ ለግብርና አመራሮች ይህን ስራ ህብረተሰቡን በማስተባበር እና ሙያዊ ድጋፍ በመስጠት የተፈጥሮ ልማት ስራዎች በውጤታማነት እንዲሰሩና በተለይ የምንሰራው ስራ ለይስሙላ ሳይሆን ዘላቂ ምርታማነትን ዘላቂ የተፈጥሮ ሀብት እንክብካቤን ሊያሻሽል በሚችል መንገድ በሁሉም አካባቢና በሁሉም የማህበረሰብ ክፍል እንዲሰራም በዚሁ አጋጣሚ ጥሪዬን ለማስተላለፍ እወዳለሁ። የክልሉ ግብርና ቢሮ ኃላፊ ደረጀ ማንደፍሮ በበኩላቸው የተፈጥሮ ሀብት ጥበቃ ስራ በመደመር መንግስት ትኩረት የተሰጠው ተግባር መሆኑን ገልጸዋል። በተለይ ይሄ የመደመር መንግስት እሳቤ የዘርፎች እምርታ በሚለው አገራዊ አጀንዳ አንዱ የግብርናና ገጠር ልማት ትራንስፎርሜሽን ነው። ይሄን ትራንስፎርሜሽን ለማረጋገጥ በመፍጠን መፍጠርና መዝለል የሚሉትን መሪ ሀሳቦች ጭምር በመያዝ የስራ ባህልን የማሻሻል አካባቢዎችን የበለጠ የማልማት አንዱ አጀንዳ ስለነበር በዚህ ዓመት በ9206 የተለያዩ የተፋሰስ ቦታዎች ላይ ስራዎች የሚሰሩበት ከ7.6 ሚሊዮን በላይ ደግሞ የውሃ ማሰባሰብ አነስተኛ ስትራክቸሮች በተለይ ተራራ ላይ ስራዎች በሚሰሩ ላይ ውሃን የመያዝ አንዱ ዋና ግብ አድርገን የምንሰራው ነው። በሀገር አቀፍ ደረጃ ከ22 ሺህ በላይ ተፋሰሶች ላይ የተፈጥሮ ሀብት ልማት ስራ ለማከናወን መታቀዱን የገለጹት ደግሞ በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ፋኑሴ መኮንን ናቸው። በሀገር ደረጃ በአጠቃላይ ከ22 ሺህ በላይ ተፋሰሶች ላይ ከ4.6 ሚሊዮን ሄክታር በላይ ለማልማት እቅድ ተይዟል ማለት ነው። ይሄ እንግዲህ እስከሚቀጥሉት 2 ወራት ተጠናክሮ ይቀጥላል ብለን እናስባለን። የአርጎባ ማህበረሰብ በተፈጥሮ ሀብት ልማት ለሌሎች አካባቢዎች የሚሆን ጥሩ ተሞክሮ ያለው መሆኑን ርዕሰ መስተዳድሩ የገለጹ ሲሆን ይህን ተሞክሮ ወደ ሌሎች አካባቢዎችን በማስፋት መስራት እንደሚገባ ገልጸዋል።